ባልንጀራዬ ብለን የምንጠራውን ሰው የሚፈጠረው ወይም ደግሞ ምንጩ ምንድነው ብለን ካነሳን መጽሐፍ ቅዱስ እንደሚነግረን አብሮ በማደግ አብሮ በመማር አብሮ በመስራት እንዲሁም ደግሞ የሙያ አጋር በመሆን አብሮ በመመገብ አብሮ መንፈሳዊ ነገሮችን አብሮ በማገልገል ብለን በሰፊው ሌሎችንም ጉዳዮች መጥቀስ እንችላለን። ስለዚህ ባልንጀርነት የሚፈጠረው በዚህ ጉዳይ ነው። ነገር ግን ባልንጀርነት ምንጩ ወይም ደግሞ መገኛው መገለጫው ጥቅም ከሆነ ወይም አብሮ መብላት ከሆነ ምግብ ነው የሚያስተሳስራቸው። አብሮ መስራት ከሆነ ስራ ብቻ ነው የሚያስተሳስራቸው። አብሮ መጠጣት ከሆነ መጠጡ ብቻ ነው የሚያስተሳስራቸው። የባልንጀሮች ግን አንድነት ወይም ደግሞ የባልንጀራነት ትርጉሙ ግን አብሮ ከመስራት አብሮ ከመብላት አብሮ ከማገልገል አብሮ ከመመላለስ በዘለለ ፍቅር ላይ የተመሰረተ ነው። ፍቅር ላይ የተመሰረተ ነው። በነዛ ነገሮች ላይ ብቻ የሚመሰረት ከሆነ ግን ጥቅም ላይ የተመሰረተ ነው። ያ ጥቅም ከአንዱ ወገን በሚጎልበት ጊዜ ያ ባልንጀርነት ፈተና ላይ ይወድቃል። ስለዚህ ያ አብሮ መብላቱ አብሮ ማደጉ አብሮ ማሳለፉ መነሻ ቢሆንም መሰረት ግን ሊሆን አይችልም። መሰረት ሊሆን አይችልም። የባልንጀርነት መሰረቱ ፍቅር ነው። የባልንጀርነት መሰረቱ ፍቅር ነው። ስለዚህ በፍቅር መመዘኛነት ብቻ የሚቀመጥ ነው። ስለዚህ በፍቅር ላይ ያልተመሰረተ ጓደኝነት ጥቅም ላይ ብቻ ይሆናል። ርህራሄ ያንሰዋል ወይም ደግሞ የራስን ጥቅም ብቻ ያስቀደመ ነው የሚሆነው። ስለዚህ ስንጠቀልለው ባልንጀርነት ስንል ባልንጀራችን ወይም ደግሞ ባልንጀርነት ብለን ስንተረጉመው በወገን በጾታ በጎሳ ወይም በዘርና በመሳሰለው የማይወሰን በወገን በጾታ በጎሳና በዘር የማይወሰን ፍቅር ላይ ብቻ ትኩረቱን ያደረገ ፍቅር ላይ ብቻ ትኩረቱን ያደረገ ብለን በዚህ እንዘጋዋለን ትርጉሙን የባልንጀርነትን ትርጉም ማለት ነው። የሁሉ ነገር አሁን ከዚህ በኋላ የምናነሳቸው ጥያቄዎች ምላሹ የሚኖረው ባልንጀርነትን ከመረዳት አንጻር ነው። ባልንጀርነትን ትርጉሙን ባልንጀርነትን ጅማሬውንና ፍጻሜውን የባልንጀርነት ትርጉሙ ከገባን ካሁን በኋላ ያለውን ጥያቄዎች በምንመለሳቸው መልሶች ውስጥ እየመለስናቸው እንሄዳለን። የመጀመሪያ የተነሳው ጥያቄ ለባልንጀርነት መስፈርት አለው ወይ? ለባልንጀርነት መስፈርት አለው ወይ? አንድ ሰው ባልንጀራዬ ብሎ የሚጠራው ምን አይነቱን ሰው ነው? ዛሬ ያገኘውንም ትናንት ያገኘውንም ባሶስት ያገኘውንም የትም መንገድ ላይ ያገኘውንም ባልንጀራዬ ብሎ መናገር ይችላል። የባልንጀርነት መስፈርቱ ምንድን ነው? የባልንጀርነት ቅድም እንዳልነው አቻችን ከሆነ ቅድም እንዳልነው መብል ተቋዳሻችን ከሆነ ያ ሰው መመዘኛው መስፈርቱ ምንድን ነው ብለን እናነሳለን። 4 ነጥቦችን እንይ። የመጀመሪያው ሃይማኖት ነው። ሃይማኖት የባልንጀርነት መስፈርት ነው። የባልንጀርነት መስፈርት ነው። እንኳን ለትዳር ይቅርና የሃይማኖት ልዩነት ለባልንጀርነትም የልዩነት ምክንያት ነው። በሃይማኖት የማይተሳሰሩ ሰዎች በሃይማኖት አንድ ያልሆኑ ሰዎች ማህበራዊ ህይወት ሊኖሩ ይችሉ ይሆናል እንጂ ባልንጀራሞች ሊሆኑ አይችሉም። የልባቸውን ሚስጥር ሊያወሩ አይችሉም። አሁን ልብ በሉልኝ እንዴ ስንት ሰው አለ አይደለ ወይ በሃይማኖት ተለያይቶ ባልንጀራ የሆነ በሐዘኑም በማጣቱም በማግኘቱም አብሮ የሆነ ስንት በተለያየ ሃይማኖት የሆነ ሰው አለ አይደለም ወይ ልትሉ ትችላላችሁ። ያ ግን ማህበራዊ ህይወት ነው። ማህበራዊ ህይወት ነው። በሃይማኖት የተሳሰረ አንድነት አይደለም። በሃይማኖት የተሳሰረ አንድነት አይደለም። ስለዚህ ከነሱ ጋር አብሮ ሊሰራ ይችላል። አብሮ መስራት ወይም ደግሞ መረዳዳት ሌሎች ነገሮች ማህበራዊ ህይወትን መፈጸም ይቻላል እንጂ ባልንጀሮቻችን ልናደርጋቸው አንችልም ወይም ደግሞ ሊሆኑም አይችሉም። የባልንጀራነትን ትርጉም ምን ይለዋል? ያዛባዋል። ለምን? አቻ ነው ብለናል አይደል? በእድሜ ብቻ አይደለም። አቻ ምንለው በእድሜ ብቻ አይደለም። አቻ ምንለው በሃይማኖትም ነው።
ተመሳሳይ መሆን አለበት። በሃይማኖትም ተመሳሳይ መሆን አለበት። ስለዚህ ነው መጽሐፍ ቅዱስ እንዲህ ያለ የሚናገረው ከማያምኑ ሰዎች ጋር በማይመች አካሄድ አትጠመዱ አይደለም ይለው። ከማያምኑ ሰዎች ጋር በማይመች አካሄድ፣ የማይመች አካሄድ ነው። ሰው የሃይማኖት አንድነትን ሳይፈጥር ባልንጀራ ሊሆን አይችልም። ስለዚህ በተለይ በዚህ ባለንበት ዘመን ማህበራዊ ሚዲያውም ሌላውም ነገር ብዙ የሚያሳዩን ጉዳዮች አሉ። አብሶ በዚህ ጊዜ በቃ የወንድማማቾች ጾም የሁለቱም ጾም ገባ ተብሎ ዛሬ ባልንጀራዬ ጋር የልቤ ወዳጅ በቃ ጓደኛዬ ጋር ፈጠርን ሲሉ ትሰማላችሁ። እነዚህ ሰዎች ባልንጀራሞች ናቸው? አይደሉም። በፍጹም አይደሉም። አንድ አይደሉም። መስመራቸው አንድ አይደለም። ሲጀመር የሃይማኖት መንገዳቸው አንድ አይደለም። ስለዚህ እነዚህ ሰዎች ማህበራዊ ነገር እንዲፈጽሙ ወይም ደግሞ ማህበራዊ ግዴታቸውን ሊወጡ ይችላሉ እንጂ የባልንጀራነት መገለጫ አይደለም። የባልንጀራነት መገለጫ የሚያምንበትን ነገር ነው ለባልንጀራው ሊያደርግ የሚችለው። ግልጽ ነው። የሚያምንበትን ነው። የማያምንበትን ነገር ከፈጣሪው የሚያጣላውን ጉዳይ ስለሌላው ሲል የሚያደርግ ከሆነ ይሄ ባልንጀርነት አይደለም። ባልንጀርነቱን ከፈጣሪው አስቀድሟል ማለት ነው። ይሄ ሰው ባልንጀርነቱን ከፈጣሪው አስቀድሟል። ስለዚህ ባልንጀርነት መሰረታዊ ጉዳይ የሃይማኖት ጉዳይ ነው። ማህበራዊ ትስስር፣ ማህበራዊ ተሳትፎ ሊኖረን ይችላል። ነገር ግን የልብ ወዳጅ ሚስጥረኛ አድርገን ግን ባልንጀራ አድርገን ግን ልንይዛቸው መብል ተቋዳሽ እነሱ የሚመገቡት ምግብ ለብቻ ነው ማለት ለጣዖቶቻቸው የሚሰዉትን ምግብ አትመገቡ ተብሏል አይደል መጽሐፍ ላይ። ስለዚህ እነሱ የሚመገቡትን ምግብ ልንመገብ አንችልም። ስለዚህ በሃይማኖት መሰረታዊና የመጀመሪያው ጉዳይ ነው ሃይማኖት። ሁለተኛው ዓላማ ነው። ሁለተኛው ጉዳይ እንግዲህ ፕሬዘንቴሽን ቢኖር ኖሮ እያሳየን እናየው ነበር። ሁለተኛው ዓላማ፣ የዓላማ አንድነት በሁለቱም ዘንድ በሚያስቡት ጉዳይ በሚያምኑት ጉዳይ ከሃይማኖት ጋር የሚገናኝ ቢሆንም ዓላማቸው ግን አንድ መሆን አለበት። በምድራዊ ሐሳባቸው በምድራዊ ዓላማቸው፣ በሰማያዊ ሐሳባቸው በሰማያዊ ዓላማቸው አንድነትን ሊፈጥሩ ይገባል። የዓላማ አንድነት በባልንጀራሞች መካከል መሰረት ነው፣ መስፈርት ነው። ለምሳሌ መጽሐፍ ቅዱስ ላይ ሰለስቱ ደቂቅን ማንሳት እንችላለን። ሰለስቱ ደቂቅ ባልንጀራሞች ናቸው። የዓላማ አንድነት አላቸው። ዓላማቸው ምንድነው? ፈጣሪ እግዚአብሔርን ማምለክ አይደል? ስለዚህ በእኔ ላቆምኩት ምስል ስገዱ ሲላቸው አንተ ላቆምከው ምስል አንሰግድም፣ እግዚአብሔር አምላካችን ያድነናል፣ ባያድነን እንኳን አንተ ላቆምከው ምስል ምን አንልም አንሰግድም ብለው በዓላማቸው ጸኑ። የባልንጀርነት ዋናው ዓላማ የዓላማ ጽናት ወይም የዓላማ አንድነት ነው። በእርስ በርስ ባለው ግንኙነት ዓላማቸው ተመሳሳይ ሊሆን ይገባል። የተለያየ ዓላማ ያለው ሰው ግን በተለያየ ዓላማ በአንድ ጉዳይ ላይ የተለያየ ዓላማ ያለው ሰው ባልንጀራ ሊሆን አይችልም። ልዩነት አለ፣ በሁለቱ መካከል ልዩነት ስላለ። ስለዚህ ይሄ ሁለተኛው ጉዳይ ነው። ስለዚህ ስጋዊ ዓላማ ያለው አለ፣ መንፈሳዊ ዓላማ ያለው አለ። ስጋዊ ዓላማ ያለው ሰው መንፈሳዊ ዓላማ ካለው ጋር አንድ ሊሆን አይችልም። መንፈሳዊ ዓላማ ያለው ሰው ደግሞ ስጋዊ ዓላማ ካለው ሰው ጋር አንድነትን ሊፈጥር አይችልም። ስለዚህ የዓላማ አንድነት ሁለተኛው ጉዳይ ነው። የዓላማ አንድነት ሁለተኛው ጉዳይ ነው። ቅዱስ ዳዊት በዚህ በመዝሙረ ዳዊት ላይ አንድ ቃል ይናገራል። የዓላማ አንድነት ካሉት ሁሉ ያላቸው ሁሉ ለእርሱ ባልንጀሮቹ እንደሆኑ ይናገራል። በዚህ በመዝሙረ ዳዊት መዝሙር 119 ከቁጥር 63 ላይ እኔ ለሚፈሩ ሁሉ ትእዛዝህንም ለሚጠብቁ ባልንጀራ ነኝ ይላል። እኔ ለሚፈሩ ሁሉ ትእዛዝህንም ለሚጠብቁ ምንድነኝ? ባልንጀራ። ስለዚህ የዓላማ አንድነት ካላቸው ጋር እኔ ባልንጀራ ነኝ፣ የነሱ ባልንጀራ ነኝ እያለ ይናገራል። ምንድነው ያስተሳሰራቸው ካለ ዓላማ። ስለዚህ ዓላማ መሰረታዊ ጉዳይ ነው። ሶስተኛው የባህሪ ወይም የጸባይ አንድነት ወይም ተመሳሳይነት። የባህሪ ወይም የጸባይ አንድነት ተመሳሳይነት። በወጣትነት እድሜ የሰዎች ጸባይ የተለያየ ነው። ቁጡ የሆነ አለ፣
ረጋ ብሎ ነገሮችን ለማስረዳት የሚፈልግ አለ። የእሳትነት ባህሪው ደግሞ እጅግ ያየለበት ሰው አለ። ወጣት ሆኖ ደግሞ የውሃ ባህሪው ደግሞ እንዲሁ የመሬትነት ባህሪው ያየለበታል። የባህሪ አንድነት ከባልንጀራ ጋር ባለን ግንኙነት የባህሪ አንድነት ወይም የጸባይ አንድነት መሰረታዊ ጉዳይ ነው። ይሄ አሁን ባልነው መሰረት በሂደት በመነጋገር ልናመጣቸው የምንችላቸው ጉዳዮች ናቸው። በቃ እሱ ካልሆነ ብለን የምንደመድመው ጉዳይ አይደለም። ግን መሰረታዊ ጉዳይ እዚህ ጋር ማንሳት የምንፈልገው ግን የባህሪ ወይም የጸባይ ተመሳሳይነት አንድነት ያልነው ሰው ከእንስሳት ጋር ባልንጀርነት መፍጠር ይችላል። አሁን እንግዲህ ማህበራዊ ሚዲያውን በደንብ በሰፊው ስንመለከት ከባልንጀርነት አልፎ እስከ ጋብቻ ድረስ ተደርሷል። ከጉዛን ጋር አሻንጉሊት ያገቡ ሰዎች አሉ፣ እንስሳ ያገቡ ሰዎች አሉ፣ ሰምተናል፣ አይተናል። የባህሪ መመሳሰል ከሌላቸው ሰው አካላት ጋር ባልንጀርነት መፍጠር ይቻላል ወይ ሲባል በፍጹም አይቻልም። በፍጹም አይቻልም። መግባባት ስለማይቻል አንድም ባህሪያችን ደግሞ ተመሳሳይ ስላልሆነ ይሄ እጅግ እንደሚጎዳ የምናየው በአዳምና በእባብ ባልንጀርነት ነው። በሔዋንና በእባብ ባልንጀርነት ነው። የሔዋንና የእባብ ወዳጅነት ምንድን ነው? ሔዋንን ክብሯን እስከማጣት አዳምን ክብሩን እስከማጣት ድረስ አድርሶታል። ስለዚህ የባህሪ ወይም የጸባይ አንድነት እጅግ ግድ አስፈላጊ ጉዳይ ነው። ስለዚህ ሰው ከባህሪ ከማይመስሉት ጋር ባልንጀርነትን መመስረት አይችልም። ሲጀመር ሰው የእንስሳት ገዢ ነው እንጂ እንስሳት የእርሱ ባልንጀሮች ሊሆኑ አይችሉም። ባልንጀሮች፣ ጓደኞች፣ የትዳር አጋር ሊሆኑ ፈጽሞ አይችሉም። ይሄ መሰረታዊ ጉዳይ ነው። ስለዚህ ከእንስሳትና ከጉዛን ጋር አራተኛው የምግባር አንድነት ደግሞ ያስፈልጋል። መስፈርት ነው። አሁንም እያየን ያለ ነው። የምግባር አንድነት ቅድም የሃይማኖትን አየን። በሃይማኖትም ደግሞ ተመሳሳይ ሆኖ ደግሞ ምግባር ደግሞ ተለያይቶ ባልንጀርነትን መመስረት ተገቢ አይደለም። ሃይማኖትን ይዘው ምግባር የሌላቸውን ሰዎች መክሮ አስተምሮ መንገዱን አሳይቶ መመለስ ይገባል። አልመለስ ቢሉ የሃይማኖትን መንገድ ባይሹ ደግሞ ከነዚህ ሰዎች መራቅ እንደሚገባ ደግሞ መጽሐፍ ያስቀምጥልናል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 33 ላይ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋዋልና። ክፉ ባልንጀርነት ምኑን? መልካሙን አመል ያጠፋዋልና። ስለዚህ የምግባር አንድነት መሰረታዊ ጉዳይ ነው። በምግባር አንድ ሰው በሃይማኖቱ ማስቀደስ ቢፈልግ መመጽወት ቢፈልግ ወደ ቤተ ክርስቲያን መጥቶ ስጋውን ደግሞ መቀበል ቢፈልግ በእርሱ እኩል ተመሳሳይ እኩያው የሆነ ባልንጀራ የሆነ ሰው ቢያገኝ ላስቀድስ ቢል እናስቀድስ የሚለው እንመጽወት የሚለው ወደ መልካም ምግባራት የሚመራው ባልንጀራ ቢያገኝ ይህ ሰው ባልንጀርነቱ መልካም ነው የሚሆነው። ነገር ግን እርሱ ልጹም ላስቀድስ ሲል እንብላ፣ እንጠጣ፣ እንጨፍር የሚል ባልንጀራ ግን ይሄ የምግባር አንድነት የጎደለው መሆኑን እናያለን። ስለዚህ ምግባርም ሃይማኖትም ግድ ያስፈልገዋል። ምግባርም ሃይማኖትም ግድ ያስፈልገዋል። ሌላው የምናነሳው ሁለተኛው የተነሳው ጥያቄ መጽሐፍ ቅዱስ ስለ ባልንጀርነት ምን ይላል? መጽሐፍ ቅዱስ ስለ ባልንጀራና ስለ ባልንጀርነት ምን ይላል የሚለውን ነው። ወደ 6-7 ነጥቦችን ነው እዚህ ጋር የምናነሳው። በነገራችን ላይ መጽሐፍ ቅዱስ ትናንት የነበረውን ብቻ ሳይሆን ነገ የሚሆነውን ዛሬ ያለውን ጭምር ነው የሚናገረው እና የባልንጀርነትን ልክ መለኪያው ምን ድረስ እንደሆነ ያሳያል። ከእንደገና ደግሞ የመልካም ባልንጀርነትን አይነት እና የክፉ ባልንጀርነትን ክፋትም ያሳያል መጽሐፍ ቅዱስ። ለባልንጀሮቻችን ምን ማድረግ እንዳለብን፣ ምን ድረስ ባልንጀርነታችንን ለመጠበቅ ምን ድረስ መሄድ እንዳለብን ያስቀምጣል። ባልንጀራን ለእርሱ ምን ማለት እንደሆነ፣ ጓደኛው ለእርሱ ምን ማለት እንደሆነ መጽሐፍ ቅዱስ ቁልጭ አድርጎ ነው የሚያስረዳው። እስቲ እነሱን አንድ ሁለት እያልን እንመልከት። የመጀመሪያው ጉዳይ በባልንጀራሞች መካከል ያለው ፍቅር እሱን ያስረዳል። ማለት ባልንጀራን መውደድ እንደሚገባ እንደምታውቁት
ከአስርቱ ትእዛዛት መካከል የባልንጀራን ፍቅር የሚገለጥበት ፍቅረ ቢጽ ያለባቸው ትእዛዛት አሉ። በግልጽ ደግሞ ባልንጀራን እንደራስህ ውደድ አይደል? የባልንጀራን ንብረት ምን አትበል አትመኝ እያለ ነው የሚናገረው። የባልንጀራን ንብረት አትመኝ እያለ ይናገራል። በጣም የሚገርመው ግን መጽሐፍ ቅዱስ ላይ ይህንን ስለ ባልንጀራን ስለመውደድ ሁለቱም ተመሳሳይ ትርጉም ያላቸው ቢሆንም ሁለት ነገር ያነሳል። የመጀመሪያው ባልንጀራ እንደራስህ ይልና ደግሞ በወንጌል በምንድነው አዲስ ኪዳን ላይ ስታዩት ደግሞ እንደ ነፍስህ እያለ ደግሞ ይናገራል። እንደ ነፍስህ ራስህና እንደ ነፍስህ አንድ ነው ትርጉሙ። ግን ምን ያህል ድረስ ሰው ለነፍሱ ጽድቅን፣ ለነፍሱ መልካምን፣ ለነፍሱ በጎን ነገር ይመኛል። ሰው ለራሱ በጎ ነገር እንደሚመኘው ሁሉ ለባልንጀራው በጎ ነገር መመኘት እንዳለበት ሲያስረዳ ነው። ስለዚህ መሰረቱ ባልንጀራን በባልንጀራሙ ባልንጀርነት መጽኛው መሰረቱ ፍቅር ነው። እንዲህ ይላል ዘሌዋውያን ምዕራፍ 9 ከቁጥር 18 ላይ በሕዝብህም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደራስህ ውደድ፣ እኔ እግዚአብሔር ነኝ ይላል። ከእንደገና ሮሜ ምዕራፍ 13 ከቁጥር 9 ላይ ደግሞ አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላኛይቱ ትእዛዝ ሁሉ ጋር በዚህ ባልንጀራ እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ባልንጀራ ባልንጀራውን እንደራሱ የሚወድ ሰው አያመነዝርም። ባልንጀራውን እንደራሱ የሚወድ ሰው አይገድልም። ባልንጀራውን እንደራሱ የሚወድ ሰው አይሰርቅም፣ በውሸት አይመሰክርም፣ የባልንጀራውን ንብረት አይመኝም። ስለዚህ የባልንጀራሞች ወይም ደግሞ የባልንጀርነት መሰረቱ ፍቅር እንደሆነ ነው የሚያሳየው። ቀደም ባልነው መሰረት የአንድ ባልንጀርነት መሰረቱ ቁስ ከሆነ የአንድ ባልንጀርነት መሰረቱ ጥቅም ላይ የተመሰረተ ከሆነ ይሄ ባልንጀርነት ዘላቂ አይደለም። ጥቅሙ የቀረ ጊዜ፣ ቁሱ የጠፋ ጊዜ ባልንጀርነቱ ምን ይላል? ይጠፋል። ይሄ የመጀመሪያው ጉዳይ ነው። ሁለተኛው ንብረቱን መመኘት እንደማይገባ ይናገራል። ይሄ በአስርቱ ትእዛዛት የተጠቀሰ ሲሆን እናልፈዋለን። ሌላኛው በባልንጀራሞች መካከል ደግሞ አንድ ባልንጀራ በአንድ ሰው ሕይወት ላይ ክፉ ቢያደርግ ሊገስጸው እንደሚገባ መጽሐፍ ቅዱስ ያስረዳናል። የባልንጀራሞች ፍቅር በፍቅር ላይ ብቻ አይደለም የተመሰረተ። ፍቅር በነገራችን ላይ አይቀናም አይደለም የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ የባልንጀራውን ውድቀት ስለማይፈልግ አንድ ባልንጀራ የባልንጀራውን ጥፋት ለማንም ሳይነግር ለራሱ ይገስጸዋል፣ ቢሰማው እንዲቀበለው። መጽሐፍ ቅዱስ እንዲህ ይላል፣ ወንድምህን በልብህ አትጥላው ይላል። ወንድምህን በምን አትጥላው? በልብህ አትጥላው። በባልንጀራህም ምክንያት ኃጢአት እንዳይሆንብህ ገስጸው። ባልንጀራ ሲያጠፋ ባለመገሰጽ ኃጢአት እንዳይሆንብህ ምን በለው? ገስጸው እያለ ይናገራል ዘሌዋውያን ምዕራፍ 19 ከቁጥር 17 ላይ። ስለዚህ አንዳንድ ጊዜ ባልንጀርነት ይሆንና ምንድነው ይሉኝታ ያጠቃል። ሰው ሲያጠፋ በጎ ነገርን ሳይሰራ ሲገኝ፣ ሌሎችን ሰዎች ሲበድል ሲገኝ፣ አይ እሱ እኮ ባልንጀራዬ ነው፣ ስለዚህ ምን ብዬ እናገረዋለሁ? እንዴት ብዬ እናገረዋለሁ? ማገዝም ካለብኝ ለሱ ነው ማገዝ አለብኝ ብሎ ሰው ከመገሰጽ መልካም መንገድ ከማሳየት ይልቅ ከክፉ ነገር ጋር ይተባበራል። ነገር ግን ይህ መሆን እንደሌለበት መጽሐፍ ቅዱስ ይናገራል። ሌላኛው እንግዲህ በባልንጀራሞች መካከል እንግዲህ ሌላኛው መገለጫው መጽሐፍ ቅዱስ የሚናገረው እርስ በርስ ማታለል ሊኖር እንደማይገባ ይናገራል። እንግዲህ ባልንጀራውን የሚያታል ሰው መጽሐፍ ቅዱስ ቅጣት እንዳለው ጭምር ነው የሚናገረው። በፍቅር ላይ የተመሰረተ ከሆነ አንዱ የአንዱን ልብ የሚያውቅ ከሆነ አንዱን ለአንዱን በፍቅር ሊወደው ይገባል፣ እውነትን ሊናገር ይገባዋል እንጂ በማታለል ሊሆን አይገባም። ለባልንጀራ አንዳች ብትሸጥለት ይላል ወይም ከባልንጀራ እጅ ብትገዛ ሰው ባልንጀራውን አያታል፣ እኔም እግዚአብሔር አምላካችሁ ነኝና ሰው ባልንጀራውን አያታል፣ ነገር ግን አምላክን ይፍራ ይላል። ባልንጀራውን አያታል፣ ማንን ይፍራ?
አምላክን ይፍራ። ዘሌዋውያን 25:17 ላይ። ሌላኛው መጽሐፍ ቅዱስ ስለ ባልንጀርነት ምን ይላል የሚለው ማማት እንደማይገባ፣ ባልንጀራን የልብ ወዳጅን የቀረበንን ሰው ጓደኛ አድርገን የያዝነውን ሰው ማማት እንደማይገባ፣ በፍቅር ጊዜም በጠብ ጊዜም፣ በሰላሙ ጊዜም በጠብ ጊዜም ሊያማው አይገባም። ሰው አምኖት እስከቀረበው ድረስ፣ አምኖት ሚስጥሩን እስከነገረው ድረስ፣ አምኖት እስከኖረ ድረስ ለዛ ሰው ሐሜት ሊኖርበት አይገባም፣ ሊያማው አይገባም። አንዳንድ ጊዜ በባልንጀራሞች መካከል ይሄ በሰው ልጅ ፈቃድ ወይም ስሜት ላይ የተመሰረተ ነው። የብዙ ባልንጀራሞች ባልንጀርነት የሚጠፋው በምንድን ነው ካልን በሐሜት ነው። ሐሜት የብዙ ባልንጀራሞችን ባልንጀርነት ያጠፋዋል። ሰው ከባልንጀራው ጋር የሚያከራክር ጉዳይ ኖሮት እንኳን ቢከራከር እንኳን ወይም ደግሞ ግጭት እንኳን ቢፈጠር አይ በቃ ተጣልቼዋለሁ ብሎ ሚስጥሩ ለሌላ ሰው ሊናገር አይገባም። ተጣልቼዋለሁ ብሎ ይሄን መጽሐፍ ቅዱስ ነው የሚናገረው። እንዲህ ይላል መጽሐፍ ቅዱስ ላይ ባልንጀራውን ይላል ባልንጀራውን በቀስታ የሚያማን እርሱን አሳደዱ፣ በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳውን ከኔ ጋር አይተባበርም ይላል መዝሙረ ዳዊት መዝሙር 101 ከቁጥር 5። ባልንጀራውን በቀስታ የሚያማ እስቲ ጉድ እኮ ነው ብሎ በቀስታ ባልንጀራውን የሚያማው እርሱን አሳደዱ፣ በዓይኑ ትዕቢተኛ የሆነውንና ልቡ የሚሳሳውን ከኔ ጋር አይተባበርም እያለ ነው የሚናገረው። ስለዚህ ሐሜት በባልንጀራሞች መካከል ሊኖር እንደማይገባ ሐሜት ይናገራል፣ መተማማት እንደማይገባ። ሌላኛው መጽሐፍ ቅዱስ እንግዲህ አሁን ያለንበትን ዘመን ጭምር የሚናገር እንደሆነ እናስባለን እና ነውም ጭምር። ስለዚህ ሌላኛው በባልንጀራሞች መካከል ያለው ባልንጀርነት ከሚፈርስባቸው ምክንያቶች መካከል አንዱ ንቀት ነው። አንዱ አንዱን መናቅ፣ አንዱ የአንዱን ስራ፣ አንዱ የአንዱን ተግባር፣ አንዱ የአንዱን ሐሳብ፣ አንዱ የአንዱን ጉልበት ኃይል መናቅ ነው። ይሄ ንቀት በባልንጀራሞች መካከል ባልንጀርነትን ከሚያፈርሱ ጉዳዮች መካከል አንዱ ነው። ባልንጀራን መናቅ እንደማይገባ መጽሐፍ ቅዱስ ይነግረናል። ምሳሌ 14 ከቁጥር 21 ባልንጀራውን የሚንቅ ይበድላል፣ ባልንጀራውን የሚንቅ ይበድላል ይላል። ስለዚህ ሰው ባልንጀራውን ፈጽሞ ሊንቅ አይገባውም። በተለይ ከእርሱ ዕውቀት ቢያንስ፣ ከእርሱ አቅም ቢያንስ፣ ከእርሱ በገንዘብ በሀብት ቢያንስ ሊንቀው አይገባም። ባልንጀርነት ከቁስ ከገንዘብ ከዕውቀት በላይ ነው፣ ፍቅር ከሁሉ በላይ ስለሆነ፣ ስለዚህ በባልንጀራሞች መካከል መናናቅ፣ አንዱ የአንዱን ሐሳብ አለመቀበል ሊኖር እንደማይገባ ይነግረናል። ሌላኛው በከንቱ ልንመሰክርበትም ልንመሰክርለትም እንደማይገባ መጽሐፍ ቅዱስ ይነግረናል። አሁን ስለ ባልንጀራ ነው ያልኳችሁ። በከንቱ ልንመሰክርበትም አይገባም፣ በከንቱ ልንመሰክርለትም አይገባም። መጽሐፍ ቅዱስ እንደሚነግረን ባልንጀርነት በእውነት ላይ የተመሰረተ ነው። በፍቅር ላይ፣ በእውነት ላይ። በባልንጀራ ላይ በከንቱ ምስክር አትሆኑ፣ በከንፈርህም አታባብለው ይላል። በባልንጀራ ላይ በከንቱ ምስክር አትሆኑ፣ በከንፈርህም አታባብለው ይላል። በባልንጀራ ላይ በሐሰት አትመስክር ይላል ምሳሌ 24 ከቁጥር 28 ላይ። በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደ ሳለም ፍላጻ ነው እያለን ደግሞ አሁንም ጠቢቡ ይናገራል ምሳሌ 25 ከቁጥር 18 ላይ። ስለዚህ ሊመሰከርበትም ሊመሰከርለትም አይገባም። ባልንጀራ እውነት ላይና እውነት ላይ፣ ስራው ትክክል ከሆነ ትክክል ነው፣ ስራው ሐሰት ከሆነ ሐሰት ነው ልንን ነው የሚገባው። የመጨረሻው በዚህ ሚስጥሩን መግለጥ እንደማይገባ፣ ሚስጥሩን የባልንጀራን ሚስጥር እንግዲህ ባልንጀራ እዚሁ ጋር እያይዘ የምንመልሰው ምላሽ ለአንድ ሰው ሁሉ ቅዱስ ዳዊት ሁሉም ባልንጀራዬ ነው አለ አይደል? ሁሉም ባልንጀራዬ ነው አለ። እውነት ነው። በክርስቶስ ክርስቲያን የተሰኘን ሁሉ ወንድማችን ነው፣ ሁሉ እህታችን ነው፣ ሁሉ ባልንጀራችን ነው። ነገር ግን የሚስጢር ደግሞ
የሚባል ነገር ደግሞ አለ። የሚስጥር ባልንጀራ ደግሞ ይባላል። ይሄንን ራሱ ክርስቶስ ነው ከ12ቱ ሐዋርያት መካከል 3ቱን የሚስጥር ሐዋርያት ያደረገ አይደል? ከ3ቱ ደግሞ ማንን አላችሁ ግን አደራችሁ ስታኙ ንገሩ። ከ3ቱ ደግሞ ማንን? አንዱን ደግሞ ዮሐንስን አይደል? ከሁሉ የተለየ በብሉይ ኪዳን ደግሞ ቅዱስ ዳዊትን ደግሞ የልቤ ወዳጅ ይለዋል። የልቤ ወዳጅ እያለ ይናገራል። ከእንደገና ደግሞ እግዚአብሔር ለወዳጆቹ ካልነገረ በቀር እያለ ደግሞ መጽሐፍም ይነግረናል አይደል? የሚነግረው አለ፣ ለወዳጆቹ የሚነግረው አለ። ሚስጢረኛ ባልንጀራ በሕይወታችን ውስጥ ያስፈልጋል። አዎ ሊበዛ አይገባውም። እውነት ነው፣ ሊበዛ አይገባውም። ሁሉም ባልንጀራችን ነው፣ ግን ሚስጢረኛ የምንለው ደግሞ ባልንጀራ ደግሞ ሊኖረን ይገባል። ስለዚህ ይሄ ባልንጀራ የባልንጀራን ሚስጢር መጠበቅ አንደኛው የባልንጀርነት መስፈርቱ መለኪያው፣ የባልንጀርነት መስፈርቱ መለኪያው ቅድም እንዳልነው በሐዘኑ በደስታው በማግኘቱም በማጣቱ ውስጥ መጽሐፍ ቅዱስ እንዲህ ይለናል። መጽሐፈ ምሳሌ ምዕራፍ 25 ከቁጥር 9 ላይ ክርክርህን ከባልንጀራ ጋር ተከራከር፣ ክርክርህን ከባልንጀራ ጋር ተከራከር፣ የሌላ ሰው ሚስጢር ግን አትግለጥ ይላል። ክርክርን ተከራከር፣ ነገር ግን ከእርሱ ጋር በተጣላ ጊዜ ግን ሚስጢሩን ግን ምን አትበል አትግለጥ እያለ ይናገራል። ከእንደገና ሚስጢር ለሁሉ መንገር ደግሞ እንደሚያጠፋ ደግሞ መጽሐፍ ቅዱስ ይነግረናል። ብዙ ወዳጅ ያሉት ሰው ይጠፋል ይላል። ብዙ ወዳጅ በቃ ላገኘው። አሁን አንዳንድ ጊዜ አንዳንድ ሰው አለ ያለውን ሚስጢር ሁሉ ቤተክርስቲያን ቁጭ ብሎ ላገኘው ሰው ሁሉ ይዘረግፋል። ባልንጀራዬ ብሎ ይናገራል ለሁሉ። ነገር ግን ይሄ አግባብ እንዳይደለ ሚስጥረኛ የራሱ የሆነ አካል ሊኖር እንደሚገባ ሲናገር ብዙ ወዳጅ ያሉት ሰው ይጠፋል ካለ በኋላ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ ይላል። ከወንድም አብልጦ ለወንድም የማንነግረው ለወንድማችን ብንነግረው የማይረዳንን ጉዳይ የሚረዳን ተረድቶ ወደ መፍትሄ የሚወስደን ገበናን የሚሸፍን ከእግዚአብሔር ጋር የሚያገናኝ ከወንድም የሚጠጋጋ ምን አለ? ባልንጀራ ወዳጅ አለ እያለ ይናገራል ምሳሌ 18:24 ላይ። ስለዚህ ሰው ሚስጥሩን እንዲናገር የሚገባው ለሚያምነው ሰው ነው። ሚስጥሩን ለሚያምነው ሰው። ስለዚህ ሚስጥሩን መግለጥ አይገባም። የባልንጀራ ሚስጥር መግለጥ አይገባም። እውነት ለባልንጀራ ሚስጥር መንገር ይገባል። መንገር ምንድነው? ሚስጥራችን ይጠብቃል ብለን ካሰብን ያንን ሚስጥር መንገር። ነገር ግን የምንነግረው ነገር ከሌለ ግን ዝም ማለት ደግሞ ይገባል። ይሄ መጽሐፈ ሲራክ ምዕራፍ 5 ከቁጥር 21 ላይ የምትነግረው ነገር እንዳለ ለባልንጀራ ንገረው። መጽሐፈ ሲራክ ምዕራፍ 5 ከቁጥር 21 ላይ የምትነግረው ነገር እንዳለ ለባልንጀራ ንገረው። የምትነግረው ነገር ከሌለ ግን እጅህን በአፍ ላይ አድርገህ ዝም በል ይላል። የምትነግረው ነገር ከሌለ እጅህን በምን ዝምታን ምረጥ ማለት ነው። የምትነግረው ነገር ከሌለ ዝምታን ምረጥ እያለ ሲናገር ነው። ስለዚህ መጽሐፍ ቅዱስ የባልንጀራ ሚስጥር አውጥቶ መዘርገፍ፣ ሌሎች መናገር እንዳይገባ ይናገራል። ሌላኛው በባልንጀራሞች መካከል መሰላቸትን ማራቅ እንደሚገባ ይናገራል መጽሐፍ ቅዱስ። የብዙ ባልንጀራሞች ያለ መዝለቅ ምክንያቱ መሰላቸት አለ። በመገናኘት ብዛት ሊሆን ይችላል፣ በሌሎቹ ጉዳዮች ሊሆን ይችላል። በቃ ይሰላቻሉ። እንደውም አንዳንድ እኮ በጣም የሚዋደዱ ከሆነ እንዳንሰላች እስኪ የተወሰነ ጊዜ እንጠፋፋ የሚባባሉ ይኖራሉ። ግን መጽሐፍ ቅዱስ ይሄን ይነግረናል። እንዳይሰለችህ እንዳይጠላህም እግርህን ወደ ባልንጀራ ቤት አታዘውትር ይላል። እንዳይሰለችህ እንዳይጠላህም እግርህን ወደ ማቤት ወደ ባልንጀራ ቤት አታዘውትር ይላል ምሳሌ ምዕራፍ 25 ከቁጥር 17 ላይ። መሰላቸትን መግቢህ ይሄ ደግሞ መጣ እቺ ደግሞ መጣች የሚባል አለ አይደል? መሰላቸት ጉዳዮችን ይፈጥራልና መጽሐፍ ቅዱስ ምን ያህል ጥንቃቄ በባልንጀራም ሙች መካከል ምን ያህል ጥንቃቄ ማድረግ እንደሚገባ ይናገራል። ብዙውን ጊዜ ግን የባልንጀርነት ኃይሉ አይታወቅም። ማለት አብሮ ከመብላት አብሮ ከመጠጣት አብሮ ከማገልገል በዘለለ
የባልንጀርነት ኃይሉ በክፋት ብቻ አይደለም፣ በበጎ ጎኑም ደግሞ ኃይል አለው። መጽሐፍ ቅዱስ የሚናገረው የባልንጀርነትን ኃይል ሰው ባልንጀራ የሰውን ማንነት እስከ መቅረጽ ድረስ ያለበትን መልካም በጎ ጠባይ አጥፍቶ ወደ መልካምነት እስከ መቀየር ድረስ ከሞት ወደ ሕይወት እስከ ማምጣት ድረስ የሚያደርስ ኃይል አለው ባልንጀርነት። ትክክለኛው መንገድ ከሆነ እንዲህ ይላል፣ ብረትን ይስለዋል፣ ሰውም ባልንጀራውን ይስለዋል አለ። ባልንጀራውን ይቀርጸዋል፣ ወደ መልካም ጎዳና፣ ወደ መልካም መንገድ፣ ወደ መልካም ሕይወት ይመራዋል። ስለዚህ የብዙዎች ባልንጀርነት ኃይሉ አልተረጋገጠም። በልምድ ላይ፣ በስጋዊ ስሜት ላይ፣ በስጋዊ ሐሳብ ላይ የተመሰረተ ስለሆነ ኃይሉን አናውቀውም። በቃ በልምድ ከመገናኘት፣ አብሮ ከመብላት፣ ከመጠጣት፣ አብሮ ቤት ከመሄድ፣ ከመዋል፣ ኳሱን ከመመልከት፣ ምን ከማለት ምናምን እሱ ብቻ ስለሆነ፣ ነገር ግን መንፈሳዊ ሕይወትን እስከ መቀየር ድረስ ለመንግስተ ሰማያት እስከ ማብቃት ድረስ ኃይል ያለው ነው የባልንጀርነት ኃይሉ። ይሄን አውቀን ብንጠቀመው ማለት ነው። ሌላኛው በባልንጀርነት መጽሐፍ ቅዱስ ነው የሚነግረን። በነገራችን ላይ በባልንጀራሞች መካከል ሌላኛው ደግሞ የብዙ ባልንጀራሞች ወይም ደግሞ የጓደኛሞች ፍቅር የማይጸናበት ሌላኛው ችግር ምንድነው ከተባለ አንዱ በአንዱ ላይ የራሱን ጥቅም ስለሚፈልግ ነው። አንዱ በአንዱ ላይ ባልንጀርነቱን ከአንድ ሰው ጋር ሰው ሲመሰርት ከዛ ሰው ምን አገኛለሁ? ስጋዊ ሐሳብ፣ ስጋዊ ፈቃድ፣ ስጋዊ ጥቅምን ተንተርሶ ከሆነ ባልንጀርነቱን የመሰረተው ያ ጥቅም በቀረ ጊዜ ያ ባልንጀርነት ይቀራል። ስለዚህ አንድ ሰው መጽሐፍ ቅዱስ ሲነግረን ምን ይላል? በባልንጀራ ላይ የራስን ጥቅም መፈለግ አይገባም። እንደውም ሰው ለባልንጀራው የራሱን ጥቅም ነው ለባልንጀራው አሳልፎ ሊሰጥ እንደሚገባ መጽሐፍ ቅዱስ የሚነግረን። የራሳችንን ጥቅም የእርሱን ጥቅም ሳይሆን ለእኛ መፈለግ የራሳችንን ጥቅም ምን አድርገን አሳልፈን መስጠት እንደሚገባ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 24 ላይ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 24 ላይ እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳን የራሱን ጥቅም አይፈልግ ይላል። እያንዳንዱ የባልንጀራውን ጥቅም እንጂ የራስን ጥቅም አንድስ እንኳን ምን አይፈልግ ነው የሚለው። ስለዚህ እነዚህ መሰረታዊ ጉዳዮች ናቸው። ስለዚህ አሁን እነዚህን አነሳን እንጂ በጣም ብዙ ስንት ጉዳዮች አነሳን? 10 ምናምን አይደል? እነዚህን ጉዳዮች አነሳ መጽሐፍ ቅዱስ ነው የሚነግረን። አሁንም ድረስ ያለውን የባልንጀርነትን ሂደት ትምህርት የሚሆነውን ጉዳዮች ያነሳ። ስለዚህ መጽሐፍ ቅዱስ እነዚህን ጉዳዮች በማንሳት ያስተምረናል። እሺ፣ ሌላኛው ሶስተኛ የተነሳው ጥያቄ ከመንፈሳዊ ሕይወት የራቁ ባልንጀሮቻችንን ወይም ጓደኞቻችንን እንዴት አድርገን ወደ መንፈሳዊ ማንነት መመለስ እንችላለን? ቅድም ባልነው መሰረት እውነት ነው። ባልንጀርነት የባልንጀራን የራስን ጥቅም ወደ ጎን አድርጎ የባልንጀራን ሕይወት ማዳን ነው፣ መሳል ነው። ስለዚህ እንዲህ አይነት ሰዎችን ወደ መንፈሳዊ ሕይወት ወይም ደግሞ ወደ መንፈሳዊ ሕይወት እንዴት አድርገን በመንፈሳዊ ሕይወት እንዲመላለሱ ማድረግ ይኖርብናል የሚለው ጥያቄ ነው። የመጀመሪያው መልስ ራሳችንን መንፈሳዊ በማድረግ ነው። ብዙውን ጊዜ በባልንጀራሞች መካከል ያለ አንድነት ላይ የራስ መንፈሳዊ ሕይወት መዛል፣ የራስ መንፈሳዊ ሕይወት አለመጠንከር፣ መድከም ለባልንጀሮቻችን መንፈሳዊ ሕይወት መድከም፣ ለባልንጀሮቻችን መንፈሳዊ ሕይወት መዛል መሰረቱ። በተለይ ደግሞ በመንፈሳዊ ሕይወት ውስጥ ያለን ሰዎች እስቲ ራሳችንን እንፈትሸው። በአንዲት ቤተክርስቲያን ውስጥ የሚያገለግል ሰው በነገራችን ላይ እኩያ ነው፣ ባልንጀራ ነው። ለዛ ነው ቅዱስ ዳዊት አላለም? አንተ ግን ባልንጀራዬና የልቤ ወዳጅ እኩያዬ ሰው ካለ በኋላ ምን አለ? በአንድ ልብ በእግዚአብሔር ቤት ተራመድን ከማለቱ በፊት ምን አለ? አንተ ግን ባልንጀራዬና ካለ በኋላ በእግዚአብሔር ቤት መብልን በአንድ ልብ ያጣፈጥናል።
በአንድ ልብ ምንን ያጣፈጥን? መብል አገልግሎትን። መብል የተባለ ምስጋና ነው። መብል የተባለ የምናገለግላቸው አገልግሎቶች ናቸው። እነዚህ አገልግሎቶች በአንድ ልብ ሆኖ ሊፈጸሙ የሚገቡ ናቸው። ስለዚህ የመጀመሪያው ሰው ከመንፈሳዊ ሕይወት የራቀውን ወዳጁን ሊመልሰው የሚችለው የራሱን ማንነት የራሱን መንፈሳዊ ሕይወት በመጠበቅ ይሄ መሰረታዊ ጉዳይ ነው። ሁለተኛው ከመንፈሳዊ ሕይወት የራቀውን ወዳጁን እንዴት አድርጎ መመለስ ይችላል ከተባለ የናታንን መንገድ በመከተል በመጽሐፍ ቅዱስ በመልካም ባልንጀርነታቸው ከሚጠቀሱ ሰዎች መካከል ናታንና ቅዱስ ዳዊት ይጠቀሳሉ አይደል? ናታንና ቅዱስ ዳዊት ይጠቀሳሉ። የናታንና የቅዱስ ዳዊት ባልንጀርነት እጅጉን የተወደደ ነው። መጽሐፍ ቅዱስ ላይ እንደሚያስቀምጥልን እጅግ የተወደደ ባልንጀርነት ነው። ስለዚህ እነዚህ ሁለት ሰዎች መካከል ናታን ለቅዱስ ዳዊት ያደረጋቸውን ጉዳዮች እንየው። ቅዱስ ዳዊት እግዚአብሔር አምላክን አሳዘነ፣ ለእርሱ ያልሆነውን ነገር ወሰደ፣ ኃጢአትን ሰራ፣ የሌላ ሰውን ባል አስገደለ። ይህን ሁሉ ነገር አድርጎ እግዚአብሔር ናታንን ይገስጸው ዘንድ ወደ እርሱ ላከለት። ስለዚህ ናታን ባልንጀራዬ ነው ሳይል በሐሰት ወይም ደግሞ ለእርሱ ላግዝ ሳይል ከእግዚአብሔር የተቀበለውን ቃል ይዞ ሄዶ ቅዱስ ዳዊት ወደ ቀናው መንገድ እንዲመለስ መከረው፣ ገሰጸው አይደል? አስተማረው። ሊያውም በፈሊጥ ነው። እጅግ የሚገርመው መጽሐፉን ስታነቡት አንድ ሰው ነበረ 99 ብዙ በጎች የነበሩት አለ። ነገር ግን እንግዳ መጣበት። ከነሱ ይልቅ ግን አንድ በግ ያለችዋን ሰው የእሱን ወስዶ ለራሱ አደረገ። ምን ቢደረግ ይሻለዋል? በእኔ ግዛትማ እንዲህ አይነት ሰው ካለማ ይገደላል። በራስ ላይ ፈረድ ካለው በፈሊጥ ነው የመለሰው። ቀጥታ ሄዶ አንተ ባልንጀራዬ ስትሆን እንዲህ ታደርጋለህን አላለው። ስለዚህ ከክፉ ባልንጀርነት ውስጥ ምንድነው ከመንፈሳዊ ሕይወት የራቁ ከመንፈሳዊ ጎዳና የሄዱ ሰዎችን መመለስ የምንችለው በጥበብ በፈሊጥ ነው። በፈሊጥ እነሱን መመለስ ወደዚህ ማምጣት ይገባል። ሌላ ሶስተኛው ትዕግስት ያስፈልጋል። የመጀመሪያው የራስን ሕይወት ማስተካከል፣ ሁለተኛው የናታንን ሕይወት መከተል፣ ሶስተኛው ትዕግስት ያስፈልጋል። እንግዲህ ሰው ባልንጀራውን ይስላል ተብሏል አይደል? ባልንጀራውን ለመሳል ደግሞ ባልንጀራውን ሕይወት ለማስተካከል ደግሞ በጸሎት ባልንጀራውን ሕይወት ለማስተካከል ከእግዚአብሔር ጋር ግንኙነት እያደረገ በትዕግስት ማስተማር፣ በትዕግስት በመጠበቅ ሕይወቱን ሊያስተካክል ይገባዋል። እዚህ ጋር ግን ትዕግስት ስንል በደንብ ማሰብ ያለብን ራሳችንን ከፍርድ ማዳን ወይም ደግሞ ከመፍረድ ራሳችንን መጠበቅ ይኖርብናል። ከመፍረድ በእምነት የደከመውን ተቀበሉ፣ በእርሱ ላይ አንዳች አትፍረዱ አይደለም የሚለው ሐዋርያው ቅዱስ ጳውሎስ። በእምነት የደከመውን ተቀበሉት ነው የሚለው። ስለዚህ ድካሙን ልንረዳው፣ ድካሙን አውቀን ልናግዘው፣ የእርሱን ድካም የእኔም ድካም ነው ብለን ብርሱ ካገባበት ድካም እንዲወጣ ማገዝ ይኖርብናል። በትዕግስት ማገዝ ይኖርብናል። ስለዚህ ትዕግስት ከመንፈሳዊ ሕይወት የራቁ ሰዎችን ወደ መንፈሳዊ ሕይወት ለማምጣት ትዕግስት መሰረታዊ ጉዳይ ነው። ከዛ በኋላ ማስተማር አለ፣ ትዕግስት እናደርጋለን። ከዛ በኋላ ደግሞ ምክር ነው። ከኛ ሲያቅት ደግሞ ለሚሰማው የእርሱን ሕይወት ማዳን ነውና የኛ መሰረታዊ ጉዳይ ለሚሰማው፣ ለሚፈራው፣ ለቤተ ክርስቲያን ደግሞ ይህንን ሰው ማስመከርና ደግሞ እንዲመጣ ማድረግ ነው። ከኛ አቅም በላይ ከሆነ ማስመከር ነው። የመጨረሻው ነው መለየት። እነዚህን ሁሉ ስቴፖች ከሄድን በኋላ ነው ወደ መለየት። ይሄ ሰው የማይመለስ ከሆነ ወደ መለየት የምንሄደው። ስለዚህ አንድን ሰው ከመንፈሳዊ ሕይወት የራቁ ጓደኞቻችን እንዴት አድርገን መመለስ ይገባል የሚለው እነዚህን ጉዳዮች ማንሳት ይገባል። መልካም ባልንጀርነትን
በምን ማጠናከር ይገባል? ሌላኛው ጥያቄ ነው። መልካም ባልንጀርነት እንዴት ማጠናከር የምንችለው? መልካም ባልንጀርነት እንግዲህ መጽሐፍ ቅዱስ በተደጋጋሚ ስለ መልካም ባልንጀርነት ይናገራል። በባልንጀራሞች መካከል ያለ ባልንጀርነት መልካም ነው ክፉ ነው ብለን የምንናገረው ፍሬው በሁለታችን መካከል የሚሆነው የሚታየው ፍሬ ያ ፍሬ ክፉ ነው መልካም ነው ያሰኛል፣ ክፉ ነው መልካም ነው ያሰኛል። ስለዚህ ምን ያስፈልጋል? በባልንጀርነት መካከል መልካም ባልንጀርነትን ለማጠንከር ምን እናድርግ? የመጀመሪያው ማመንና መታመን። እኛ ባልንጀሮቻችንን ማመን፣ ለባልንጀሮቻችን መታመን፣ ባልንጀሮቻችንም ለእኛ መታመን፣ እኛን ማመን ለእኛም ደግሞ መታመን። ለባልንጀራ መታመን ለእግዚአብሔር መታመን ነው። በነገራችን ላይ ለምን ባልንጀርነትን የሰጠ ባልንጀርነትን ያዘጋጀ ባልንጀርነትን ወዶ ፈቅዶ የሰጠን እግዚአብሔር ነው አይደል? እግዚአብሔር ወዶ ፈቅዶ እስከሰጠን ድረስ ለባልንጀራ መታመን ለራስ መታመን ነው። ስለዚህ ከልብ ማመን ያስፈልጋል። የልቤ ወዳጅ አይደለም ይለው የልብ ወዳጅ። ስለዚህ የልቤ ወዳጅ ገና ሳልነግረው ከአንደበቴ ቃልን ሳላወጣ የፊቴን ገጽታ አይቶ የሰውነቴን መጎሳቆል አይቶ ምን እንደሆነ የሚያውቅ የሚረዳ ማለት ነው። ስለዚህ ለእንደዚህ ሰው ማመን ያስፈልጋል። ባልንጀራ አሁን በብዛት የባልንጀራሞች ባልንጀርነት የማይዘልቀው አይተማመን አለመተማመን ነው አይደል? መተማመን የለም። አንድ ቀን እንደዚህ ቢያደርግ ጉድ ቢሰራኝስ ብለን የምናስባቸው ወይም ደግሞ ጉድ ብንሰራ ራስ አረ በሩቅ ነው የሚል ሰው አለ። ነገር ግን መተማመን ያስፈልጋል። ማመን መተማመን ግድ። ይሄ የመጀመሪያው መስፈርት ነው። ሁለተኛው የመልካም ባልንጀርነትን የምናጠናክረው ሁለተኛው ራስን አሳልፎ በመስጠት ነው። ራስን አሳልፎ በመስጠት መልካም ባልንጀርነት ነፍስን አሳልፎ እስከ መስጠት ነው። ቁስ አይደለም። አሁን ብዙውን ጊዜ እንግዲህ ጊዜያችንም ይሆናል በባልንጀራሞች መካከል የሚደረግ የቁስ ልውውጥ ወይም ደግሞ አንድ ሰው ከሰራው ላይ ብሩን ቢሰጥ አንድ ሰው ካገኘው ላይ ቆርሶ ለባልንጀራው ቤትን ወይም ነገር ቆርሶ ቢሰጠው ይሄ ሰው ጉድ ይንሰኛልናል። በዚህ ዘመን ማን ነው ለወዳጁ እንደዚህ ያደርጋል? ራስን መስጠት ግን ከቁስ በላይ ነው። ቁስ የሚሰጠው ቁስ ነገ ይጠፋል የሚሰጥ። ለባልንጀራ ግን ከቁስ በላይ ራስን መስጠት ነው። ሐዘኑን ሐዘን፣ ደስታውን ደስታ አድርጎ ራስን እስከ መስጠት ነው። ራስን እስከ መስጠት ነው ሲባል እስከ ሞት ድረስ ነው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስን አብነት አድርገን የምናደርገው ነው። አብነት አድርገን የምናደርገው ነው። ዮሐንስ ምዕራፍ 15 ከቁጥር 13 ላይ ዮሐንስ ወንጌል ምዕራፍ 15 ከቁጥር 13 ላይ እንግዲህ አብዛኞቻችሁ በደንብ እያያችሁ ነው፣ እየጻፋችሁ አይደላችሁ። መልካም ባልንጀርነት ሲናገር ምን ይላል? ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። ነፍሱን እስከ መስጠት። ምንን እስከ መስጠት? ነፍስን እስከ መስጠት፣ የባልንጀራን ሞት እስከ መሞት ድረስ መድረስ ነው። ስለዚህ መልካም ባልንጀርነትን የምናጠናክለው ራስን በመስጠት ነው። ሰዎች እንዲሰጡን ብቻ ሳይሆን እኛም ደግሞ ለነዚያ ሰዎች ራሳችንን እስከ መስጠት። ብዙውን ጊዜ ስለ ባልንጀሮቻቸው ሲባል እንግዲህ በሁለት ባልንጀራሞች መካከል ስለ ባልንጀራው ሲል እድሜውን የሚሰጥ፣ ስለ ባልንጀራው ሲል ጊዜውን የሚሰጥ፣ ስለ ባልንጀራው ሲል ነፍሱን የሰውነት አካሉን የሚሰጥ፣ ይሄ በጣም ክርስቶስን መምሰል ነው። ይሄ ክርስቶስን መምሰል ነው እና ራስን አሳልፎ እስከ መስጠት መድረስ አለበት። ሶስተኛው መልካም ማድረግ ነው። መልካም ባልንጀርነትን የሚያጠናክረው
መልካም ነገሮችን ማድረግ ይሄ ደጉ ሳምራዊ የምናነሳው ነው። ስለዚህ መልካም የምናደርገው ደግሞ በልባችን መልካም መዝገብ ሲኖር ነው። ምን ሲኖር ነው? መጽሐፍ ቅዱስ እንዲህ ይላል ማቴዎስ 12:35 ላይ መልካም ሰው በልቡ መዝገብ መልካም ነገርን ያወጣል ይላል። ከልቡ መዝገብ መልካም ነገርን ያወጣል። ስለዚህ መልካም ነገርን ማድረግ፣ ቢያዝን ማጽናናት፣ ቢታመም መጠየቅ። ደጉ ሳምራዊ እንግዲህ መልካም ባልንጀራ ማን ነው የሚለውን ታሪክ ታውቁታላችሁ። ከነዛ ከሶስቱ መልካም ባልንጀራ ተብሎ ለዛ ሰው የተወሰደው ጊዜውን የሰጠ፣ ገንዘቡን የሰጠ፣ ራሱን የሰጠ፣ ካለበት ክብር ዝቅ ብሎ የእርሱን ነገር ሳይሻ ያንን ሰው በእርሱ ወንበር ላይ ያስቀመጠ፣ ድህነቱን ወይም ደግሞ መዳኑን መፈወሱን ለሻተው ለዛ ሰው ከዚህ የሚበልጥ ፍቅር ባልንጀራው ያ ሰው ነው ተብሎለታል። እና ለባልንጀራ መልካም ነገርን ማድረግ፣ መልካም ነገርን ማድረግ ስጋዊም ቢሆን መንፈሳዊ መልካም ተግባራትን መፈጸም። የመጨረሻው ትእዛዛትን መጠበቅ ነው። ይሄ ባልንጀራ እንደ ራስ ውደድ የሚለውን ትእዛዝ መፈጸም። እነዚህ ያደርጋል። እነዚህ ሁሉ ነገሮች የምናደርግበት ነው። የተጠየቁት ጥያቄዎች በአብዛኛው እነዚህ ስለሆኑ እነዚህ ላይ ነው የምናተኩረው። አንድ ጉዳይ ብቻ አንስተን እንጨርሳለን። አንድ ጉዳይ ብቻ አንስተን ብዙ ሰፊ ነገሮችን ማንሳት ይቻላል። የመጀመሪያው የምናነሳው ባልንጀርነትን የሚያበላሹ ጉዳዮች ምንድናቸው ካልን፣ ባልንጀርነትን የሚያበላሹ ጉዳዮች የመጀመሪያው መንፈሳዊ ሕይወት መዛል፣ የሰዎች መንፈሳዊ ሕይወት መዛል ባልንጀርነትን ያጠፋል። በተለይ ደግሞ በመንፈሳዊ መድረክ በመንፈሳዊ ሕይወት ባልንጀርነትን የፈጠረን የምንፈጥር ሰዎች ባልንጀርነታችን የማይዘልቀው ብዙውን ጊዜ ባልንጀርነታችን መንፈሳዊ የአንዱ መንፈሳዊ ሕይወት የሚዝል ከሆነ በእኩል የመንፈሳዊ ሕይወት እርምጃ ደረጃ ላይ የማይገኙ ከሆነ ያንን ሰው የዛለውን ሰው ለማንሳት አንደኛው የማይጥር ከሆነ የሁለቱ መካከል ያለው የባልንጀርነት ፍቅር የባልንጀርነት ሕይወት የተበላሸ ነው የሚሆነው። ስለዚህ መንፈሳዊ ሕይወትን ማጠንከር ይገባል። ከዛ ያቻ ግፊት ነው። በእድሜ እኩዮቻችን ዘንድ የሚፈጠሩ ግፊቶች፣ የዓለም ተጽዕኖ፣ እነዚህ ነገሮች ማንሳት የምንችላቸው ጉዳዮች ይሆናሉ። ስለዚህ በአጠቃላይ የተጠየቀው ጥያቄ 5 ጥያቄዎች ናቸው። እነዚህ 5 ጥያቄዎች ሲጠቃለሉ በእነዚህ 3 ሀሳቦች ነው የሚጸናው ማለት ነው። የምንጠቀልለው ባልንጀርነት ሰው ማህበራዊ ትስስር ያለው ፍጡር እንደመሆኑ ከቤተሰቦቹ በኋላ በሕይወቱ ላይ ወሳኝ ወይም ደግሞ በሕይወቱ ላይ ውሳኔን እንዲሰጡ ከሚፈቅድላቸው አካላት መካከል ባልንጀሮቹ ናቸው። በተለይ በአፍላ እድሜ ላይ የሚገኙ ወንድሞችና እህቶችን ብታያቸው የነገ ማንነታቸውን፣ የነገ ሕይወታቸውን፣ የነገ ህልማቸውን፣ ትልማቸውን የሚያበላሹትም የሚያስተካክሉትም በባልንጀሮቻቸው ናቸው። በባልንጀሮቻቸው ግፊት ከቤተሰብ የሚቆራረጡ ሰዎች አሉ አይደል? የቤተሰብን ፍቅር የሚንቁ አሉ። በባልንጀሮቻቸው ግፊት፣ በባልንጀሮቻቸው ተጽዕኖ ደግሞ ራስን፣ ማህበረሰብን፣ ሃይማኖትን እስከ ማጣት ድረስ የሚደርሱ አሉ። እስከ ማጣት ድረስ። ስለዚህ ባልንጀርነትን የማጠንከር ሂደት ውዴታ ሳይሆን ግዴታ ነው ለክርስቲያን። ባልንጀርነትን የማጠንከር ውዴታ ሳይሆን ግዴታ ነው። ባልንጀርነት መሰረታዊ ጉዳይ ስለሆነ በመንፈሳዊ ሕይወት የሚኖር ሰው ግን በደንብ እንድትለዩልኝ የሚፈልገው በተለይ በአገልግሎት ውስጥ ካለን ባልንጀርነት በመንፈሳዊ ሕይወት ውስጥ ያለ ሰው ሁሉ ባልንጀራው በእግዚአብሔር ቤት እስካለ ድረስ
በአንድ ዓላማ እስከተሳሰረ ድረስ አንድ እግዚአብሔርን እያመለከ እስከሆነ ድረስ ሁሉ ምኑ ነው? ባልንጀራው ነው። የሁሉ ሐዘን ሐዘኑ ነው። የሁሉ ደስታው ደስታው ነው። አይለይም። በተለይ በሰንበት ትምህርት ቤት አገልግሎት ትልቁ የምንፈተንበት ጉዳይ አንድ ሰው አብሮን የሚያገለግል ተውት፣ አብሮን አያገልግል፣ ሌላ ክፍል የሚያገለግል ሰው እሱም እኮ አብሮን ነው የሚያገለግል። ሐዘን ቢገጥመው ደስታ ቢገጥመው አይ አላውቀውም ስለማላውቀው አልሄድም ብንል ይሄ ሰው ለዚህ ሰው ባልንጀራው ነው? አብሮ የማገልገሉ ትርጉሙ ምንድን ነው? አሁን ብዙውን ጊዜ የተምታታብን ጉዳይ ባልንጀርነትና የግሩፕ መንፈስ በተለይ በአገልግሎት ውስጥ በጣም ከባድ ነው። በጣም ከባድ ነው። ሚስጢርኛ ጓደኛ መንፈሳዊ አገልጋይ ሁሉ ባልንጀራው ነው። ሁሉ ባልንጀራው የኔ የሚስጢር የኔ የልቤ ወዳጅ ብሎ ደግሞ የሚያስበው አለ። የልብ ወዳጅ ማለት የእርሱን የልቡን ነገር የሚያውቅ ነው እንጂ ጓደኝነት ሌላውን ጥሎ አንዱን አንጠልጥሎ አይደለም። ለሁሉም እኩል የሚሆን ነው እና ሁሉን በአንድ ልብ ሁሉን በአንድ ፍቅር ወድዶ ከሁሉ ጋር በአንድነት ማገልገል በአንድነት መንፈሳዊ ትሩፋትን መፈጸም ይገባል ማለት ነው። ላስተማረን ለመከረን እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁን። በነጠበ በጎደለ ማምላክ እግዝእትነ ማርያም ድንግል ወላዲተ አምላክ ትሙላለን። እግዚአብሔር